Hello guys, እንዴት ናችሁ? This is Kevin ከላም አሜሪካን ደረብላ ከንደን ዘሮ ብሎ ዩቲዩብ ቻናል welcome to my channel guys እንዴት ናችሁ? ሰላም ናችሁ ማለት ነው። እንደን እንዳልኳችሁ ማለት ነው ባይ ዘ ዌይ አሁን ማለት ነው እኔን ማለት ነው በጣም ያበሳጩኛል ማለት ነው። በጣም መጥፎ ነገር ያደርጉሻል፣ በጣም ያሰቃዩሻል፣ ያስደብሩሻል፣ ፊት ያነሱብሻል፣ እንድትመላለሻቸው፣ እንድትለማመጫቸው፣ እንድትለምኛቸው ያደርጉሻል እና ማለት ነው። ከዛ በእንደዛ አይነት መልኩ ወይም የሆነ መንገድ ደግሞ የሆነ ጥሩ ነገር ላይ ስትገናኝ ማለት ነው ስትቀዘቀዣቸው በቃ ምንም ለነሱ ይህን ያህል በቃ ላይ በቃ ልክ እንደ ሰው ስለሆኑ ብቻ እንደምትቀርቢያቸው እና በቃ ሰላም እያልሻቸው እንደሆነ እያናገርሻቸው እንደሆነ ይገባቸዋል ማለት ነው። እንደዛ ሲሆን ማለት ነው በጣም ይደብራቸዋል ማለት ነው። በጣም ካሰቃዩሽ በኋላ ማለት ነው በቃ እንደንሶ ማለት ነው ውዶችዬ እንደዛ እንትን ከሆነ በኋላ ወይ እያሳከከኝ ነው ባይዘው ወይ ከዛ ማለት ነው ውዶችዬ ምን ማለት ነው ውዶችዬ እንደዛ ካደረጎች በኋላ ማለት ነው በቃ ጀስት ምንም በቃ እንደ ኖርማሊ ሰው እንደሆነ ወይም ደግሞ የሆነ ነገር አገናኝቷችሁ ተገናኝታችኋል፣ ግን ደግሞ ስሜታችሁ በጣም ሲቀዘቅዝና ለነሱ ምንም ነገር ምንም እንደሌላችሁና የነሱን ነገር ምንም እንደማያገባቸው ሆናችሁ በቃ ህይወታችሁን ስትመሩ ማለት ነው። እነሱ ደግሞ ሌላ አቴንሽን ይፈልጋሉ፣ ሌላ ነገር ይፈልጋሉ ማለት ነው። እና አንቺ ደግሞ ምንም እንትን ምንም ሳይመስልሽ ህይወትሽን ስትመሪ ማለት ነው እነሱ በጣም ይናደዳሉ ማለት ነው። እንደርሶ እኔ ከመጀመሪያውንም ልንገራችሁ የኔ ጠባይ ማለት ነው። እኔ የሆነ ነገር ማለት ነው ሰውን ከያችሁኝ ማለት ነው እኔ ረሳም ድሮ በቃ ከተጣላውኝ ማለት ነው አልታረቅም ነበረ። ድሮ ጠይቁት። ባይ ዘ ወይ እውነትን ስለማይነገር ነው እንጂ ሰው አልታረቅም ነበር። በጭራሽ ያሰቃየንን ሰው አልወድም ነበረ ማለት ነው። እንዲሁም ያጎቴን በጣም ብዙ ጊዜ ነበር ያሰቃየሁት ማለት ነው። ትንሽ ጊዜ በጣም እንትን ያደርገኝ ነበረ እና ያጎቴ ምስ በጭራሽ አልሰማትም ነበረ ማለት ነው። 15 ጊዜ ትናገራለች፣ በፍጹም አልነሳላትም ማለት ነው። አልሰማትም። ምክንያቱም ብዙ ነገር ታደርገኛለች እና ብዙም አልወደውን ነገር ታደርገኛለች። ብዙ ስለኔ በቃ ደስ አደርጋለች እያለች በየቤቱ እየሄደች በቃ ልጅቷ በቃ በጣም ሰው ቤት ስትሄድ ሰው ትመስላለች፣ እኛ ቤት ግን በቃ ሰው አይደለች ምናምን ታማኛለች። 24 ሰዓት ታማኛለች እና በጣም ብዙ ነገር እንትን ታደርጋለች። እንዴ ነው በጭራሽ ከሰው አስወጣኋት ማለት ነው። ሴትዮዋን ማለት ነው በቃ ሰው ናት፣ እንስሳ ናት፣ ምን ናት ምናምን በቃ ላይክ ሰው ስለሆነች የእነሱን እናት ስለሆነች ምናምን ብዬ እንትን ነው የማደርጋት። ግን ደግሞ ላጎቴን በጣም ነበር ሁሉ ጊዜ የምነግረው ማለት ነው። ለምንድን ነው እቺ ሴትዮዋ ይሄን ያህል የምትጠላኝ? ለመሆኑ ግን እናቴ ናት የእውነት? እኔ እኮ ስወርት ጋር እናቴ መሆኗን እኮ ያጠራጥረኛል ምናምን እያልኩኝ ነበረ። ደግሞ ቀለል አድርጌ ነበረ የምናገረው ነው ላይክ እኔ የሆነች ስለምትታያቸው እኮ ነው። በቃ ከኔ ጋር በጣም ፉክክር ስላላቸው ለዛ ነው በቃ እኔ አንቺ የኔን ስለወሰድሽ ነው ምናምን ሲለው ማለት ነው። አይ ቲንክ አይመስለኝም ግን ምናምን አልኩት። በጣም በልጅነቴ ነው ባይ እኔ ልጅነቴ ያለው ደግሞ በጣም ነበር የማወራው እንደ ትልቅ ሰው ማለት ነው። እንደን ሰው ውዶች ልነግራችሁ የምፈልገው ነገር ማለት ነው። ከዛ በቃ ወንዶቹ ማለት ነው እንደዚህ ጠዝስ በቃ እንድትለምንህ እንድትጠይቅ በቃ እኔ ወንዶቹ ግን ሴቶች ናቸው ወይ ምንድን ናቸው? ወንድ ሁላ እንደማይፈልግ አውቃለሁ እኔ በጣም እንድታሰቃየው ማለት ነው። ሴት የሚፈልግ ወንድ አለ ብዬ አላስብም ማለት ነው። የእውነት ልብ ያለው ማለት ነው። እኔ ባይ ዘ ዌይ በቃ የሚሆን ከሆነ ነው እሺ ነው የምለው ማለት ነው። የማይሆን ከሆነ ደግሞ ሰውን አላሰቃይም። ምን አይነት ዲክሽነሪ ነው ምንድን ነው? እኔ አይገባኝም ማለት ነው። አንደን ሰው ደግሞ በህይወት እያለ በወጣትነቱ ምናምን በቃ ባለበት እንትን ማለት ነው የሆነ የማታግዘው ከሆነ በኋላ ላይ ምንም ሆነ አትታየውም ማለት ነው። እንደን አሁን ማለት ነው ቤተሰቦችሽን ማለት ነው ባትቀየሚያቸው እና ባትጠሊያቸው ማለት ነው፣ ግን ደግሞ ልብሽን በቃ ይህን ያህል እንትን አይሆንም ማለት ነው። ምንም ግድ አይኖርሽም ማለት ነው። እኔ ብዙ ጊዜ ሰው በጣም ብዙ ሰው ስለገፋኝ ከቤተሰቦቼም በእናት በአባት በቃ በሁሉም ሰው በጣም ብዙ እንትን ስለሌለኝ ማለት ነው ብዙ ጊዜ ራሴ ላይ የማተኩረው ለምን መሰላችሁ ማለት ነው። በተለይ እናቴ ማለት ነው እንደዛ አድርጌ ራሴ ላይ ትኩረት የማደርገው ለምን ይመስላችኋል ማለት ነው።
ምክንያቱም እነሱ ለኔ በጣም በቁባቃዎች ብዙ ነገር አድርገውልኝ ቢሆን ኖሮ ማለት ነው እነሱ ላይ በጣም እንትን ማድረግ ነበረ ማለት ነው። ባይ ዘ ወይ ከድሮውንም እኔ ራሴን ወዳለሁኝ፣ ግን ደግሞ እነዛ ጨካኞች ምናምን ምናምን ሲያሰቃዩኝ በውስጥም በውጭም ምናምን አድርጎኝ ማለት ነው። የዚህ ሰው በጣም እንዲሰቃዩ ስለሚፈልጉ ማለት ነው። ስለ እነሱ ቅንጣት ታክል እንዲሁም ቅንጣት ታክል ርህራሄ የለኝም። ምንም አይመስለኝ። እኔ ልነካቸው አልፈልግም። ባይ ዘ ወይ የሰውን መሰቃየት ስለማልወድ ልክ እነሱ ሰውን ማሰቃየት እንደምወዱ ማለት ነው እንዳሰቃዩ እንደምወዱ እኔ ላሰቃያቸው አልፈልግም። ግን ደግሞ ምንም ሀና አይታየኝም ማለት ነው። የተሰቃዩ ነው የተጨነቁ ነው። ባይ ዘ ወይ በእኔ ምክንያት እና በእኔ በኩል በእኔ ምክንያት እንድሰቃይ አልፈልግም ማለት ነው። ፈጣሪ የሚያደርጋቸው ነገር ከሆነ አሰይ ያደርጋቸው ማለት ነው። ያስመልስባቸው በጣም እጥፍ አድርጎ ማለት ነው። አሰይ ያወርድባቸው ማለት ነው። እሱን ነገር አይቀርባቸዋል። እንደዛ አይነት መማር የለብኝም ማለት ነው። ፈጣሪ እንዲመራቸው አልጸልይላቸው፣ ለማናቸውም አልጸልይላቸው ማለት ነው። ፈጣሪ ያደረሰባቸው ምክንያቱ አይተዋቸውም ፈጣሪ ማለት ነው። ፈጣሪ አይተዋቸው ማለት ነው። ሰው ግን አያሰቃያቸው በእኔ ምክንያት ማለት ነው። ሰው እንዲያሰቃያቸው አልፈልግም። ምክንያቱ ሰው ሰባብ ነው። ሰው ያልተባለ ነው የሚያደርገው። ሰው ለራሱ ብለው እያሰቃየ ለሰው ብዬ ነው ይላል። ሰው በኋላ ላይ ሰው ላይ መዘዝ ያመጣል። ሰው በቃ ሰው የሆነ ሰይጣን እንደዛ አይነት ሰው ነገር ምክንያት እያደረገ እንደዛ የሚያደርገው ሰው ሳይሆን ሰይጣን ናቸው እነሱ ማለት ነው። ሰው እኔ ልነግራችሁ የምፈልገው ነገር ማለት ነው በፈጣሪ የመጣ ከሆነ ፈጣሪ አይምራችሁ፣ ይመራችኋል እላችሁም በቃ አይምራችሁና ያሳያችሁና ፈጣሪን እንትን አድርጋችሁ እኛን እንድትለቁን ያደርጋችሁ ፈጣሪ ማለት ነው። እኔ በሁሉንም ነገር የማምነው በፈጣሪ በኩል ነው። በቃ ፈጣሪ አሳይቶ እኛን እንድትለቁን እንዲያደርጋችሁ ፈልጋለሁ ማለት ነው። ትክክሉን ማለት ነው። ማአቱን እንዲያወርድባችሁ ፈልጋለሁ እኔ ማለት ነው። ማአቱን ማለት ነው። አይስወርቱ ጋር እንዴ ይሄ ሁሉ ማዕት እኔ ለብቻዬን ተቋቁሜ እየኖርኩኝ ማለት ነው። እናንተ ደግሞ ለእናንተ ልጨነቅ ተው እንጂ ለእናንተ ልጸልይ እኔ እንደነ ሰው ውዶቼ እናቴን ብትሆን ማአት ከማአት ሲኦል እኔ እያየሁ ማለት ነው። እኔ እያየኋት ማለት ነው እሳት ውስጥ ቆማ ስትቃጠል ባያት ምንም ማመኝ ማለት ነው። ከፈጣሪ ወረዳትን ማለት ነው። ከፈጣሪ ወረዳትን ተያዘው ማለት ነው። ተያዘውና ትቃጠልበት ማለት ነው። ከፈጣሪ ወረደው ግን ደግሞ እኔን መቃጠል ግን ከሰው ከሰይጣን ነው ወይ ማለት ነው። አንደን ሰው ነው ፈጣሪ ነው የሚያሸንፈው። መጨረሻ ላይ ደግሞ እናየዋለን ማለት ነው። አንዳንድ ልነግራችሁ የምፈልገው ነገር ማለት ነው ውዶችዬ ማለት ነው እንደዛ ካሰቃይሽ በኋላ ማለት ነው በኋላ በቃ ላይ ብዙ ነገር ይጠብቃሉ ማለት ነው። ግን ደግሞ ምንም ሊያገኘው አይችልም ማለት ነው። እኔ ባይዘው እስከ መጨረሻ እስከ ዘላለም እኔ ሰውን አገሩን ጥዬ የሚሄደው ሰውን ጥዬ የሚሄደው በጣም ጥሩ ስለሆንኩኝ ነው ማለት ነው። እንደዛ ሳደርግ በጣም ጥሩ ነኝ ማለት ነው። በጣም ጥሩ እንትን ላይ ነኝ ማለት ነው። ሰውን መንካት ስለማልፈልግ ነው ማለት ነው እንጂ ልቤ መልስ አትልም፣ መልስ ቀለስ አትልም ማለት ነው። እኔ ዛሬ ጥሩ ነገር ባስብና ከሰው ጋር ብውል ማለት ነው ነገ ምን ላስብ እችላለሁ። ብቻዬን ሄጄ ያረፈውን መርሳት የለብኝም እላለሁ። ከዛ ዳግም እሄዳለሁ። ከዛ ተመልሼ መጣ ያለፈውን መርሳት የለብኝም ምናምን ይላል ማለት ነው። በተለይ ማለት ነው እንደዛ ረስቼ ያለው ማለት ነው የሆነ ነገር ያደረግና አሁን ላይ በጭራሽ አቆምኩት። ስትሬት ነው የሚሄድባት እና መረሳት ሁላ ትፈልግሽም ሁላ አትችይም ማለት ነው። ሁሌም እንድታስታውሽ ነው የሚያደርጉሽ። እንደንሶ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ለአሜሪካ ከሆነ በቃ ዳስዋይ ተቀብያለሁ ማለት ነው። ሳምታይምስ ፔፐር የሚያደርጉትን ነገር ማለት ነው ለአሜሪካ ከሆነ ማለት ነው ዳስዋይ በቅቷል ማለት ነው። እኔም የምፈልገው በሚለው እስከ መጨረሻ ላይ ክፉም ጥሩም ቢሆን ማለት ነው ሀገሬ ላይ ነው ጊዜንም መኖር የምፈልገው ማለት ነው። የትኛውንም ታይም ማለት ነው የትኛውንም እድሜ ማለት ነው ፈጣሪ እንዲኖር እስከፈቀደልኝ ታይም ማለት ነው። አንተን ሰው ውዶቼ ልነግራችሁ እያመፈልገው ነገር ማለት ነው ሰው እንደዛ እስከሆነ ድረስ ማለት ነው በተለይ ማለት ነው አሁን ይቅር ብዬው ማለት ነው ዳግመኛ እንደዛ የሚያደርግ ከሆነ ዳግመኛ ፊቱን አላየውም ያንሰው ማለት ነው። በቃ ያናድደኛል። በጣም ሬስፔክት አለኝ። ይቅርታ የሚለው ደግሞ ይቅር የሚለው ደግሞ ላይክ ጥሩ ልብ ያለውን ሰው ነው ባይደው ሰዎቹ ዝም ብለው ቢያልፋቸው ማለት ነው በውስጡ እንደዛ እያስመስለሱ ነው እንጂ ከእናንተ ጋር የሚሄደው ይቅርታ ይሉም ማለት ነው። ይቅርታ የሚያደርገው ማለት ነው ሀያል ልብ ነው ማለት ነው። ስለዚህ እኔ ሀያል ልብ አለኝ ይቅር የሚል ማለት ነው።
ግን ደግሞ አሁን ላይ ምን አደረጉ አየሁ መሰለኝ ማለት ነው። እንደዛ ችላ ስትላቸው በጣም ነበረ ችላ የምለው ድሮ ማለት ነው። ግን ደግሞ እንደዛ ስላቸው ብዙ መከራ ነው ያየሁት ማለት ነው። እንደዛ ትለናለች በማለት ማለት ነው። ብዙ መከራ ነው ያየሁት ማለት ነው። አሁን ጋር ግን ደግሞ በጣም ሌላ ነኝ ባለወይ አንዳትም ቻንስ አልሰጣቸውም። እነሱም አንዳትም ቻንስ አይሰጡም። ደግሞ ለሌላ ሰው ቻንስ ስትሰጥሽ ሲያይሽ በጣም እንትን ይላሉ። ለነሱ ግን በጣም ብዙ ቻንስ እንድትሰጣቸው ይፈልጋሉ። ከማን በልጦ ነው እንደዛ የሚያስቡት? እንደልሶ ጋይስ ልነግራቸው የምፈልገው ነገር እኔ ባይተወይ እንደዛ ክፉ ነገር ስታደርጉ ማለት ነው ብታኮርፈን ብትዘጋንም ብትቀየመንም ምንም ብትሆንም ዊ ዶንት ኬር ብላችሁ ህልናችሁን ዝግት አድርጋችሁ አይደለ እንደዛ የምታደርጉት ማለት ነው። ስለዚህ እኛ ደግሞ ዝግት አድርገናችሁ ማለት ነው ከህይወት ምዕራፋችን ስናስወጣችሁ ማለት ነው አይግረማችሁ ማለት ነው። እንደዛ ነው የሚሆነው እስከ መጨረሻ ማለት ነው። ልቤ ከተዘጋ ማለት ነው እንደዚህ አድርጋችሁ አስወጥታችሁ ጣል። በጭራሽ አልመለስም። ኔቨር ኤቨር ኔቨር ኤቨር ኔቨር ኤቨር ማለት ነው። የሆነ ነገር አድርገው ከሆነ ጀስት ዋይ ኖ ፕሮብለም ማለት ነው። ግን ደግሞ ሰው ዝም ብሎ ማለት ነው ፌድ ከሆነብኝ ማለት ነው ምንም ላደርግለት አልችልም። ኔቨር ኤቨር ምንም ነገር ላደርግለት አልችልም ማለት ነው። ለዛ ሰው ማለት ነው ምንም ነገር ላደርግለት አልችልም። ይቅርታ ማለት ነው። ከጠላኝም ጥላ የምታደርገው የቀረበህን ነገር ካለ ቀጥልበት እንጂ የተደፋ ውሃ እንደማይታፈስ ማለት ነው። እኔ ደግሞ በጭራሽ አልመለስም ማለት ነው። ልቤ አይመለስም። ዛሬ ቢመለስ ነገ ተወክላለሁ። ዛሬ እንትን ነገ ልተወክልብህ እችላለሁ። ከነገ ወዲያ ተወክልብሃለሁ። ከነገ ወዲያ በጭራሽ አልሆንልህም ማለት ነው። እኔ ባይ ዘ ዌይ ማለት ነው ውስጥ ማለት ነው ሰው የማያስተውለውን ነገር ማለት ነው ማስተውል ተንኮለኛ ነኝ። ተንኮለኛ ማለት ነው። ኦቨር ታይም ተንኮለኛ ነኝ ማለት ነው። ግን ደግሞ ቀሽም አይደለም። አንዴ እኔ እንደዛ ካልኩኝ ማለት ነው እንደዚህ ብዬ ዞር ካልኩኝ እዚህ ካልኩኝ መግቢያ የለብኝም ማለት ነው። ግን ደግሞ ሰው አልነካም። ከፈለገ ፈጣሪ በራሱ መንገድ ፈጣሪ ላይ በጣም ትልቅ እምነት ነው ያለብኝ ማለት ነው። ከዞርኩኝ ማለት ነው ኔቨር ኤቨር ማለት ነው ካንቺ ጋር እያወራሁኝ ካንቺ ጋር እየበላሁ ካንቺ ጋር እየጠጣሁኝ ማለት ነው ሁሉን ጨፍር እንጂ አላማን አትርሳ የሚባለው ነገር አለ አይደል? ተጫወት እንጂ ነገን አትርሳ፣ ትናንትን አትርሳ። ምክንያቱ ነገን ደግሞ ከዛ የባሰ ነገር እንዳይገጥምክ የሚለውን እንትን ማይንድ ያኔ ያለኝ እኔ ማለት ነው። በተለይ ስደጋገምብኝ ማለት ነው። ምናልባትም መደጋገሙን ሲያቆሙት ማለት ነው ለያኔ ማለት ነው እስካለን ድረስ ጥሩ ግንኙነት ላይክ ጥሩ ፌስ ፈሽክታ ምናምን ሊኖር ይችላል ማለት ነው። ከዛ በዘለለ ግን ማለት ነው ምንም እንኳን ብትቀየር ልብ አይቀየርም። ልቤ ድንጋይ ነው ባይዘው እንደልሶ እኔ እንደዛ ሲሆኑ ማለት ነው ለአንቺ ምን ስለማትመስያችሁ ብታኮርፍም ብትታነቅም ብራስሽን ብታጠፊም ብትወድቅም ምንም ስለማይመስላቸው ነው እኔ የሚመስለኝ ማለት ነው። አንዳንድ ሰዎች በጣም ይዳፈሩሻልና ህልን አሰጡ በጣም እንትን ያደርጉሻል ማለት ነው። አስበውልኝ ነው ምናምን አይደለም እኔ ማለት ነው። ቀንቶብኝ ነው ሊል እችላለሁ። ቅናት አለ ባይዘወይ ቅናት ሰይጣን ነው ባይዘወይ ሰው ገንዘብ ስላለው ብቻ አይደለም ዛው ዝም ብለው የሚቀናው ማለት ነው። ይቀናል ማለት ነው። ሰው ሰይጣን ነው ባይዘወይ ለብዙ ነገር ብሎ እንትን ያደርጋል። ከሰይጣን ገንዘብ ለመቀበል ይላል፣ ከሰይጣን ፓወር ለመሳብ ይላል፣ ውሻ ስለሆነም ይላል። በቃ ውሻ ስለሆነ ሰይጣን ስለሆነ ማለት ነው። የሰይጣን እንጂ የሰውን ስለማያምን ማለት ነው እንደዛ ይላል ማለት ነው። ብዙ ነገር አለ አይናቃልኝ ማለት ነው። ከሰውም ገንዘብ ይቀበላል ማለት ነው። ህሊናውን ሽጦ ማለት ነው። ስለዚህ ለእንደነዛ አይነት ሰዎች ምንም እንትን የለብኝም። ግን ደግሞ እነሱ ይቀጥሉበት እኔ ጉዳይ አይደለም ማለት ነው። እኔ ራሴ እንትን አለኝ ማለት አስተሳሰብ አለኝ። እኔ እንትን አይደለኝም። አሁን መለስ ቀለስ የሚሉ ሰዎች አይደለኝም። ስትራይክ ነኝ እኔ ማለት ነው። አንዳንድ ደግሞ ምን ይባላል ማለት ነው ለነገ ዛሬ እንስራ ነው የምትሉት። አይ ቲንክ እንትን ማለት ነው የነገውን ውጤት የዛሬውን ስራ ነው። አንደን ሶ ጋይስ እሱን ነገር አስቡበት ማለት ነው።
ቢያንስ እንኳን ለኛ ማለት ነው ነፃነት ልትሰጡን ይገባል። ያደረጋችሁትን እያሰባችሁ ማለት ነው የምታደርጉትን ወይም ያደረጋችሁትን እያሰባችሁ ለቀቅ ልታደርጉን ይገባል።